በመጀመሪያ የዚህ ዓመት ትልልቆቹ አጀንዳዎቻችን ከሆኑት ከሁለቱ አንዱ ለሆነው ለዚህ ለኢትዮጵያ ሀገራዊ ምክክር ትልቅ ቦታ በመስጠት የፌዴራልና የክልል መንግስታት መሪዎች፣ ሚኒስትሮች ጉዳዩ በቀጥታም በተዘዋዋሪም የሚመለከታችሁ ከፍተኛ ባለስልጣናት በዛሬው ዕለት ተገናኝተን ቀጣዩ ስራችንን እንድንመክርበት እድሉን ስላመቻችሁልን በኮሚሽኑ ስም በድጋሚ ምስጋናዬን አቀርባለሁ። በተቻለኝ መጠን ጉዟችን ምን ይመስል እንደነበረ እና በአሁኑ ሰዓት ምን ላይ እንደምንገኝ በቀጣይ ፊት ለፊታችን ያሉት ስራዎች ምን እንደሚመስሉ ለማስረዳት እንሞክራለን። አንድ ቴብል አለ። የኢትዮጵያ ሕዝቦች ዙሪያውን ቁጭ ብለዋል። ለረጅም ጊዜ ልንግባባባቸው ያልቻልናቸውን የመሰሉ ምክንያቶችን አንዳንዶች ወደ ግጭት የወሰዱን፣ ሌሎች ደግሞ በሚያሳዝን ሁኔታ ከግጭት ከፍ ወዳለ ግጭት ወይም ጦርነትም ብለው ወደዛ የወሰዱን ምክንያቶች በጠረጴዛ ዙሪያ ከተገናኘን ልንፈታቸው እንችላለን በሚል የጋራ ምልከታ፣ የጋራ ስምምነት ወደ ጠረጴዛው ዙሪያ መጥተው አጀንዳዎቻቸውን በሚገባ ተወያይተው ወደ ጋራ መግባባት የሚደርሱበትን ሂደት የሚያመላክት ጠረጴዛ ነው። እዚህ ውስጥ የግድ 9ኙም ሃይማኖቶች 76ቱም በፌዴሬሽን ምክር ቤት የተመዘገቡም ሆኑ ከዛ ሌላም ልንመዘገብ ይገባል ብለው ጥያቄ ያቀረቡትም ሆኑ ሁሉም ህዝቦቻችን በተወካዮቻቸው አማካኝነት እጅግ በጣም ኢንክሉሲቭ ወይም አሳታፊ በሆነ መንገድ በእኩልነት አይን ለአይን እየተያዩ የሚወያዩበት መድረክን ለመግለጽ የሚሞክር ነው። የንግግሬ ይዘት ወይም ኮንተንት ዋና ዋና ክንውኖችና የተገኙ ውጤቶች ምን ይመስላሉ፣ ያጋጠሙ ተግዳሮቶችና ለመፍታት የተደረጉ ጥረቶች ምንድን ነበሩ፣ ቀጣይ ተግባራትና የባለድርሻ አካላት ሚና ምን ይሆናል የሚለውን በዚያ ላይ እሄዳለሁ። እንግዲህ ከዛ በፊት ግን ትልቅ ምስጋና ለእናንተ ማቅረብ አለብኝ። ዛሬ 4 ዓመት ከ2 ወር ገደማ ነው ያለነው። በዚህ ሁሉ ሂደት ውስጥ ወደ 200,000 የሚሆኑ ሰዎችን 1234 ወረዳዎችን እና በርካታ የሆኑ ከወረዳ ጀምሮ እስከ ክልልና ከዚያም በላይ እስከ የፌዴራል ተቋማት ድረስ እስክንደርስ ብቻ ሳይሆን በውጭ ያሉትንም ኢትዮጵያውያን በተለምዶ ዳያስፖራ የሚባሉትንም ሳይቀር ስራችን የተስተካከለና የተሳካ እንዲሆን ያገዛችሁን እናንተ የተከበራችሁ የፌዴራልና የሪጅን ወይም የክልል ከፍተኛ መሪዎቻችን ናችሁ። ከመጀመሪያው ጀምሮ ላይን ሚኒስትሪስ መኪና በመስጠት ብዙ እገዛዎችን በማድረግ የሙያ እገዛም ጭምር፣ ክልሎች በሄድንበት ጊዜ ደግሞ የራሳችሁ ስራ በማድረግ ኮር የሆኑ ሰዎችን በመስጠት ርዕሳነ መስተዳድሩም 2 ከንቲባዎቻችንም ጨምሮ ይሄኛ ስራ ነው ብላችሁ ባታግዙን ኖሮ የህዝብ ተወካዮች ምክር ቤት ከአፈ ጉባኤው ጀምሮ፣ የፌዴሬሽን ምክር ቤት ከአፈ ጉባኤው ጀምሮ፣ የህዝብ ተወካዮች ምክር ቤት የተለያዩ ቋሚ ኮሚቴዎች፣ በተለይ ደግሞ የዲሞክራሲ ጉዳዮች ቋሚ ኮሚቴ ይህ ስራ የኛ ነው፣ እኛ እዚህ ውስጥ ጎላ ብለን መታየት አለብን ባትሉ ኖሮ ዛሬ የምናገረውን ነገር ልናገረው ባልቻልኩም ነበር። ይሄ ስራ በተሻለ መጠን የሁሉንም ኮሚሽነሮች ኃላፊነትን የወሰደ፣ ሁሉንም ኮሚሽነሮች እንቅልፍ አልባ ሌሊቶች እንዲኖራቸው ያደረገ፣ ኤክስፐርቶቻችን፣ ሰራተኞቻችን ጥረት ነው ሁላችንም እዚህ ያደረሰና ለዚህም ከፍተኛ ምስጋናዬን ባቀርብና በዚህ ፖዚቲቭ በሆነ ኖት ብጀምር የተሻለ ነው። ይሄ ኮሚሽን የህዝብ ተወካዮች ምክር ቤት በአዋጅ ቁጥር 1265/2014 በሚገርም ሁኔታ እንግዲህ ጓደኞቼም ሊያግዙኝ ይችላሉ፣ የሚገርም አዋጅ ኃላፊነቱን ለኮሚሽኑ ይስጥ እንጂ ዋናውን ኃላፊነትና ወሳኝነቱን የሚወስዱት ህዝቦቻችን እንደመሆናቸው መጠን እጅግ አሳታፊና አካታች በሆነ መንገድ
እታች ያሉትን ህዝቦቻችንን ፐሪፈራል ወይም ከመሃል ውጭ ያሉትንም ወገኖቻችንን አርብቶ አደሮቻችን አርሶ አደሮቻችን የተለያዩ የማህበረሰብ ክፍሎች የተዘነጉ የማህበረሰብ ክፍሎቻችንን የተፈናቀሉ ወገኖቻችንን ሴቶቻችንን በተቻለ መጠን በህግ ማዕቀፍም በሜቶዶሎጂም ውስጥ በማካተት የአካል ጉዳተኞቻችንን በአጠቃላይ እጅግ አካታች በየትም ሀገር ባልተሰራ የኢንክሉሲቪቲ እና የፓርቲሲፓቶሪ አካሄድ እንዲቀመር የተደረገው መነሻው ይሄ አዋጅ 1265 ዝባር 2014 በመሆኑ ነው። አንዳንድ ጊዜም በቀልድ መልክ እንናገራለን። ምን ነው እንደ ሌሎች ቀለል ያለ አካሄድ ቢኖረው ብዙ በሰራን ነበር፣ እንደተባለው ጊዜ በ3 ዓመት ባጠናቀቅን ነበር። ምን ነው እንደ ኬንያ በተወሰነ አጀንዳ ላይ የተወሰኑ ማህበረሰብ ክፍሎች ወይም እንደ ቱኒዚያ ወይም እንደ ሳውዝ አፍሪካ ወይም እንደ ማሊ ወይም እንደ ቤኒን ሌሎቹ ቢሆን ኖሮ ይህን ስራ መስራት ይቻል ነበር። ግን ምን ያህል ውጤታማ ይሆናል የሚለው እሱ ደግሞ ብዙ የሚያነጋግር ነው። ስለዚህ ነው እንግዲህ አላማችን ርዕያችን እጅግ መሰረታዊ በሆኑ ባላግባቡን ጉዳዮች ላይ ሀገራዊ መግባባት ተፈጥሮ ማየት ነው። ይሄን ነው። ይሄ ደግሞ ተጀምሯል። በኋላ መጣበታለሁ። የኮሚሽኑ ዓላማዎች በአዋጁ ላይ በሚገባ የተጠቀሰ ነው። በህብረተሰብ ክፍሎች እንዲሁም በመንግስትና በህዝብ መካከል ያለውን ግንኙነት ማሻሻልና መተማመንን መፍጠር፣ አዲስ የፖለቲካ ስርዓት መገንባት፣ ለዲሞክራሲያዊ ስርዓት መሰረት መጣል፣ ወቅታዊ ችግሮች ተፈተውና ዘላቂና አስተማማኝ ሰላምን ማረጋገጥ፣ ጠንካራና ቅቡልነት ያለው ሀገረ መንግስት ለመገንባት መሰረት መጣል። እንግዲህ እዚህ የምታዩቸው ምስሎች አንዳንድ ቦታ ላይ ካልሆነ በስተቀር እነኚህ ትክክለኛ የሆኑ ሪል የሆኑ በየቦታው እንግዲህ ዛሬውን ያርገውና መሀላችን ሊገኙ ይገባ ነበር። አቶ ዘገየ ወይም ኮሚሽነር ዘገየ በ84 ዓመት እድሜያቸው ያልሄዱባቸው አካባቢዎች የሉም። ደቡብ፣ ምዕራብ፣ ደቡብ በየቦታው በየክልሎቻችን በዚህ እድሜ ሄደው ወይም ሄደን ሁላችንም ያገኘናቸውን የማህበረሰብ ክፍሎች ነው የምታዩትና እንግዲህ ዋናው ዓላማ ይሄ የሀገራዊ ምክክር ሂደት ዝም ብሎ ኦቨርናይት የታሰበ አይደለም። የተከበራችሁ የሀገራችን መሪዎች እንደምታውቁት የግጭት መፍቻ መንገዶችን ነፍጡንም ዱላውንም ከዘራውንም ጎራዴውንም ሁሉንም ሞክረነዋል። እየደረስን ያለነው ግን ወደ ውድመት እንጂ ወደ ልማት አይደለም። ስለዚህ ያንን ወደዛ ለመድረስ የሚያስፈልገን ወደ መግባባት የሚወስድ መንገድ ነው የሚል የኢትዮጵያ ሕዝቦች ሲጠይቁ 1 ዓመት 2 ዓመት አይደለም፣ ብዙ በርካታ ዓመታትን እንቆጥራለን። መልሶቹ ኔጌቲቭ ነበሩ። ምንድነው ምን ያስፈልጋል የሚል ነበር። በኋላ ግን እንግዲህ ይሄ መንግስት ይሄ ሕዝብ ተወካዮች ምክር ቤት ትልቅ ክሬዲቱን ሊወስድ ይገባዋል ብዬ አምናለሁ። ስለዚህ የለም እውነት ነው የሚሻለን ለመግባባት አንድ መፍትሄ መፍጠር አለብን። ስለዚህ ለመግባባት መነጋገር አለብን። ለመነጋገር ደግሞ የሚያስፈልገው መጀመሪያ በዛ በሰላም ወይም በሂደቱ መተማመን ነው። ከዛ በኋላ መነጋገር ይኖርብናል። ስንነጋገር መከባበር ያስፈልገናል። ከተነጋገርን ደግሞ መደማመጥ አለብን። ከተደማመጥን ያን ጊዜ እድለኛ ከሆን እንፋቀራለን፣ እንተዋወቃለን። ከሁሉ በላይ ግን አገራችንን መሀል አድርገን ወደ መግባባት እንደርሳለን። ይሄ ነው እንግዲህ መነሻው። ስለዚህ ለዚህም ነው ይሄ አዋጅ 1265 ዝባር 2014 ተፈጥሮ ለዚያም የሚሆኑ ሰዎች ተብሎ ኮሚሽነሮች ከየቦታው ተጠቁሞ እንደ እድል ሆኖ እድል ነው የምለው ከብዙዎች መካከል 11 ሰዎች ይህንን ኃላፊነት ተሰጥቶን እንግዲህ ይህንን ስራችንን እየሰራን ይገኛል። የተለያዩ ሀሳብ ልዩነቶችን በሰለጠነ መንገድ በምክር ለመፍታት ጥያቄዎች የነበሩ ቢሆንም ተጨባጭ እርምጃዎች ሳይወሰዱ ቆይተዋል። ችግሩን ለመፍታት ነፃና ገለልተኛ የሆነ አመቻች ያስፈልግ ስለነበረ የኢትዮጵያ ሀገራዊ ምክክር ኮሚሽን መቋቋሙ ቀደም ብዬ እንዳልኩት እጅግ በጣም ትልቅ መርታ ነው። ክቡራትና ክቡራን እንግዲህ ኮሚሽኑ ከዚህ በመነሳት ጽህፈት ቤት በማቋቋም ራሱንም ጭምር አንድ ወለል ላይ በማምጣት
የሰው ኃይልና በአሰራርና በአደረጃጀት የመጀመሪያውን የ3 ዓመት እቅድ በመንደፍ የአመታዊ መርሃ ግብሮቹን በሚገባ በመስራት እና ከዚያ በኋላ ፖቴንሻል የሆኑ ሊረዱ ወይም ሊያግዙ የሚችሉ የአገር ውስጥ አመራርና የውጭን ተባባሪ አካላትን በመለየት ስራውን የጀመረው። ስራውን ሲጀምር በዛን ጊዜ 9 ክልሎች ነበሩ። አንደኛው ክልል ጦርነት ላይ ስለነበር 8ቱም ክልሎች በኋላ ላይ 11 የሆኑት ሁለቱንም ከተማ መስተዳድሮች በቀጥታ በመሄድ የአሰራራችንን በመመርኮዝ አዋጁን በመመርኮዝ ወረዳዎችና የተለያዩ ኮንስቲትዩዌንሲስ ምን ይመስላሉ የሚለውን ህዝቦቹ ራሳቸው ፕሪስክሪፕሽኑ ከላይ ወደ ታች አልወረደም። ወረዳዎች ምን ይመስላሉ? የኢትዮጵያ ጂኦግራፊካል አቀማመጥ እንደምታዩት ሃይላንድ አለ፣ ደጋው፣ ሚድላንድ አለ፣ ወይና ደጋው፣ ሎውላንድ አለ፣ ቆላውና የቆላውና የደጋው የወረዳ አፈጣጠር ወይም የኮንስቲትዩዌንሲ ይዘት በተወሰነ ደረጃ ይለያያል። በአንደኛው ጋር አርብቶ አደር ሲበዛ በሌላው ጋር አርሶ አደር ይበዛል። በሌላኛው ጋር ድብልቅ ሊሆኑ ይችላሉ። ሌሎች በተፈጥሮ ላይ በወንዝና በውሃ ላይ የሚኖሩ ወገኖች ይኖራሉ። ስለዚህ እነኚህን ሁሉና በትክክል በማየት እነኚህን ኮንስቲትዩዌንሲዎች ከእያንዳንዱ ወረዳ ላይ ከ8 እስከ 12 የሚሆኑ ወረዳዎችን በመለየት እና እነኚህን 8 እስከ 12 የሚሆኑ ወረዳዎችን ተደራሽ ለማድረግ ደግሞ ኮሚሽኑ 1300 ወረዳዎችን የመድረስ አቅም ስለሌለው ተባባሪዎች አስፈላጊ በመሆናቸው በኋላ ላይ የምጠቅሳቸው ተባባሪዎችን ማግኘት ነበረበት። እንግዲህ ይሄ ስራ በተቻለ መጠን ኢንዲፔንደንት ሆኖ አካታችና አሳታፊ እንዲሆን ለማድረግ የተነሳ ነው። ከ1330 ገደማ ከሚሆኑ ወረዳዎቻችን ነው። ከዚያ ክልል፣ ከዚያ ፌደራል ተቋማት፣ ከዚያ እያለ ነው እንግዲህ ወደ ዲያስፖራው የተሄደውና ስለዚህ ገና በጠዋቱ እነኚህን ስራዎች ስንሰራ ኮሚሽኑ ደግሞ አማካሪ ያስፈልገዋል። ስለዚህ እነኚህን አማካሪዎቻችንን ከሁሉም በኋላ ላይ 12 ከሆኑት ክልሎች ትግራይንም ጨምሮ እንዲመረጡ በማድረግ አማካሪዎቻችን አብረውን ስራውን እንዲሰሩ እንዲያግዙን አድርገናል። በተቻለ መጠን ገለልተኛና ነፃ የሆነ ኮሚሽን ከመጀመሪያው እንዲዋቀር መደረጉ ምናልባት ለምናገረው ውጤት ከፍተኛ የሆነ አስተዋጽኦ አድርጓል ብዬ አስባለሁ። ሌላው እንግዲህ የአጀንዳ ሀሳብ የሚሰጡና በሀገራዊ ምክክር ጉባኤ ላይ የሚሳተፉ ተወካዮችን ከመጀመሪያው ጀምሮ ማስመረጥ ተችሏል። ስለዚህ በአሁኑ ወቅት 1234 ወረዳዎች ተደራሽ ሆነዋል እና እነኚህ ወረዳዎች አጀንዳዎቻቸውን በየደረጃው ሀገራዊ ፋይዳ ያላቸው ይህን ስል ከባቢያዊም ቢሆኑ ሪጂናልም ቢሆኑ የኛ ብዙ አስቸጋሪ አይደለም። ለምን የተሰበሰቡ አጀንዳዎች የህዝብ አጀንዳዎች ባክነው የሚቀሩ አይደሉም። ስለዚህ ህዝቦቻችን ተናግረዋል። ስለ መንግስቶቻችን ይሄን እንላለን፣ ስለ መሀል መንግስት ይሄን እንላለን፣ ከመሀል መንግስት ይሄን እንጠብቃለን፣ ከሶስቱም የመንግስት ኦርጋኖች ይሄን እንፈልጋለን። ህዝቦቻችን እንደምናስበው አይደለም። ይሄን ለእናንተ አልነግርም። አርብቶ አደሮቻችን፣ አርሶ አደሮቻችን ምናልባትም 1 ወይም 2 እና ከዛ በላይ ዲግሪ ያለን ከምንል ሰዎች በሚያስፈራና በሚያስደነግጥ በሚያኮራ ሁኔታ አገራቸውን ያውቃሉ። አገራቸው ምን እንደምትፈልግ እነሱ ምን እንደሚፈልጉ ያውቃሉ። የኢትዮጵያ ሴቶች አርብቶ አደርም ሆኑ አርሶ አደር መናገር ይችላሉ፣ ሀሳባቸውን ማቅረብ ይችላሉ። እድሉ ከተገኘላቸው መምከር ይችላሉ፣ ከትልልቆቹም ከልሂቃኑም ጋር። ይህንን ነው ያስተዋል ነው። እንግዲህ የማህበረሰብ ተወካዮች የልየታ ሂደት የተከናወነው ቀደም ብዬ እንዳልኩት ተባባሪ አካላትን በመጠቀም ነው ብያለሁ። እነኚህ ተባባሪ አካላት ነፃ በሆነ መንገድ ወረዳዎቻቸውን ስለሚያውቁ ከወረዳ ዳኛ ሁሉን እኩል ከሚያየው የወረዳው ዳኛ ጀምሮ የተለያዩ ባለድርሻ አካላትን እዚህ ውስጥ አስገብተን ነው። ለምን እኛ ሁኔታዎችን ማመቻቸት እንጂ ኤክስን ዋይን ወይም ዜድን ምረጡ የምንልበት አግባብም አልነበረንም። ሜቶዶሎጂያችን ወይም ስነ ዘዴያችን ይህንን አልነበረም የሚያመላክተው። በዚህ ምክንያት ነው መምህራን
የትም ቦታ ስላሉ መድረሳውም ሆነ ዘመናዊውን ትምህርት ቤት ስላሉ መምህራንን፣ እድሮች የትም ቦታ ስላሉ በእርግጥ አንዳንድ ቦታ ላይ ለምሳሌ ቆላ ውስጥ ደጋ ውስጥ እንደምናውቀው አይነት እድር ባይኖርም የዛን አይነት ስራ የሚሰሩ ተቋማት አሉ። በቤኒሻንጉል ጉሙዝም ይሁን በአፋር ክልልም በሶማሌ ክልልም ሆነ በጋምቤላ በሌሎቹም ተመሳሳይ ያሉትን ተቋማት የዚህ የኛ የተባባሪ አካላት ውስጥ ባለድርሻ እንዲሆኑ በማድረግ ሁለተኛ የፖለቲካ ፓርቲዎች በተባባሪነት በቀጥታ እንዲሳተፉ በማድረግ ይሄውም በጋራ ምክር ቤታቸው በኩል በማግኘት እንዲያውም አልፈን ተርፈን ከጋራ ምክር ቤት ከተፎካካሪ ከሚባሉት የፖለቲካ ፓርቲ አመራሮች ውስጥ 3ቱ እንዲያውም በአማካሪ ኮሚቴ ውስጥ አብረውን ያገለግላሉ። ይሄ ለትራንስፓረንሲ ነው። ምንድነው የምንሰራው? ምን እየሰሩ ነው? ስራችን እያንዳንዱ አካሄዳችን ግልጽ እንዲሆን የተፎካካሪ ፓርቲዎችም በአማካሪ ኮሚቴ ውስጥ ሁሉ እንዲሰሩ ነው የተደረገውና ስለዚህ የፖለቲካ ፓርቲዎች፣ የሃይማኖት ተቋማት ኢትዮጵያ ብዙ ሃይማኖት ነች። ቀደም ብዬ 9 ብዬ ነበር። ያው 7 የተመዘገቡ ሃይማኖት ተቋማት አሉ። 8ኛው ዋቄፈና አለ፣ 9ኛው ሕገ ልቦና አለ። አሁን ብዘረዝርላችሁ ሊስቱ እየጨመረ ይሄዳል። ለምን እንግዲህ ኢትዮጵያ ሁላችንም ከሆነች ሁላችንም በኩል ማስተናገድ ካለባት ይሄ መድረክ ለሁላችንም እኩል ከተከፈተ የሀገራዊ ምክክር እከሌ ነኝ ብሎ የሚመጣውን በጭራሽ አይመልስም። አንተ እንደዚህ ነህ፣ ያንተ ሃይማኖት እንደዚህ ነው፣ ያንተ ህዝብነት ወይም ብሔረሰብነት እንደዚህ ነው ብሎ የሚመልስበት አግባብ የለም። ስለዚህ እነሱም በወረዳ ጭምር በታዛቢነት እንዲገኙ፣ ወደ አንድ ያጋደለ አመራረጥ እንዳይኖር፣ የሲቪል ማህበረሰቡም በየቦታው ስላለ እነሱም በድርጅታቸው አማካኝነት በጋራ ምክር ቤታቸው አማካኝነት እንደዚሁ እነሱም አባላት እንዲሆኑ እና ቀደም ብዬ እንዳልኩት ዳኞች፣ የወረዳ አስተዳዳሪዎች እና በመጨረሻው እጅግ በጣም የጠቀመን የፌዴራል ዩኒቨርሲቲዎች ናቸው። ፌዴራል ዩኒቨርሲቲዎች በክልል ብቻ ታስረው ያሉ አይደሉም። የፌዴራል ዩኒቨርሲቲዎች የሁሉንም የኢትዮጵያ ተማሪዎችን ወደ የተቋማቸው ወስደው እውቀት እንዲገነዝቡ አድርገው የአካባቢውን ባህልና እውቀት ጭምር ይዘው ወደ የመጡበት እንዲሄዱ ምናልባትም እዛም ቀርተው እንዲያገለግሉ የሚያደርጉ ናቸው። ስለዚህ የፌዴራል ዩኒቨርሲቲዎችን ከመጀመሪያው ገና ከጠዋቱ በኮንሶርቲየማቸው በኩል በማግኘት እነሱም ተባባሪዎቻችን እንዲሆኑ አድርገናል። ስለዚህ 48 ዩኒቨርሲቲዎች በትክክልም 44ቱ በኋላም ላይ 4ቱ የትግራይ ዩኒቨርሲቲዎች ባደረግናቸው ኤንጌጅመንቶች እና ኮንሰልታንሲስ ላይ ተገኝተዋል እና እነሱንም እንደ ሀብ በመጠቀም የፌዴራል ዩኒቨርሲቲዎች ምሁራን ወይም ኢንስትራክተሮቹን የኛ አስተባባሪዎች እንዲሆኑ በማድረግ ለምን የአካባቢውን ቋንቋና ባህል ያውቃሉ። ሶማሌ ውስጥ ያሉ ዩኒቨርሲቲዎች የአካባቢውን ባህልና ቋንቋ ያውቃሉ። አፋር ውስጥ ያለው ዩኒቨርሲቲ እንደዛው ነው። ስለዚህ ባህሉንም አነጋገሩንም ሁሉንም ስለሚያውቁ እጅግ ከፍተኛ የሆነ እርዳታ አድርገውልናል። ሂደቱ እንደዚህ እንደምናገረው ግን ቀላል አልነበረም። አንዳንድ ቦታ ላይ ትሬቶች ነበሩ። እስቲ እዚህ ትደርሳላችሁ፣ ዳያስፖራም ሳይቀር ዋሽንግተን ዲሲ እኮ ስንሄድ እስቲ ችን ክልል ችን አካባቢ ትረግጣላችሁ ተብለን እንሄድ ነው። ምንም ስንሄድ ብዙ ሰው ይህን ነገር ይፈልገዋል፣ መነጋገር ይፈልጋል፣ በሰላም ችግሩ መፍታት ይፈልጋል። አንዳንዱ ወይም ብዙዎቹ በሚባል መልኩ ልባቸው እና መንፈሳቸው ኢትዮጵያ ነው ያለው፣ አካላቸው ነው እዛ ያለው። ስለዚህ መነጋገር ለመግባባት መደማመጥ ይኖርብናል በሚል ሲመጡ የተወሰኑ ጥቂት ሰዎች ምንም የዲሞክራሲ ሀገር ነውና እንኳን እዛም እዚህም ስለሚሆን ብዙም አልተገረምንም። ልክ በዛው መልክ ሌሎችም ሀገሮች በኋላ ላይ መጣባቸዋል ተመሳሳይ ሁኔታዎች ነበሩ። እዚህም ሀገራችንም ውስጥ አንዳንድ ክልል ላይ ያጋጠሙን ችግሮች ነበሩ። ከስራችንና ከሄድንበት ግን ላይፍ ትሬትኒንግ የሆኑ አስፈራሪያዎች፣ ዛቻዎች በተለይ ለተሳታፊዎቻችን ከወረዳ ለሚመጡት ይሄ ሁሉ ነገር ግን ሊሳካ የቻለው የጸጥታና የደህንነት የክልልና የጸጥታና የፌዴራል ጸጥታና ደህንነት መዋቅሮቻችን በሚገባ ስለሰሩ ነው። ለዚህም በዚህ አጋጣሚ ቀደም ብዬ ማመስገኛለሁ። አሁንም ለርዕሳነ መስተዳድሩ ለመሪዎቹ እና ለጸጥታና ደህንነት አካላት በተለይ ደግሞ ቮለንቲርስ በመሆን ላገለገሉን ወጣቶችም ጭምር ምስጋናዬን በየመሃሉ አቀርባለሁ።
ስለዚህ ቀደም ብዬ እንዳልኩት የሀገሪቱን ሁሉንም ወረዳዎችና ከተማዎችን ለመድረስ ታቅዶ እንግዲህ ስታቲስቲክሱ በጣም ጥሩ ነው። 93% የሚሆኑ ወረዳዎቻችንን ለመድረስ ችለናል። በምክክር ሂደቱ እንዲሳተፉ የተወከሉ ተሳታፊዎች እነኚህ እዚህ ላይ የምታዩቸው 5ቱ ናቸው። 5ቱም ባለድርሻ አካላት ናቸው። የክልልና ሪጂናል ክልሎች ራሳቸውን የቻሉ ኮንስቲትዩዌንሲስ ናቸው፣ ባለድርሻ አካላት ናቸው። የህብረተሰብ ክፍሎች በጣም ሰፊ ናቸው ብያለሁ። ወረዳ ላይ ከ8 እስከ 12፣ ሪጅን ላይ 22 አካባቢ፣ ፌዴራል ላይ ወደ 38 አካባቢ ባለድርሻ አካላት አሉ። ሰፊ ነው። ዳያስፖራ ላይ ወይም ደግሞ በውጭ ያሉት ላይ ራሳቸውን የቻሉ ዳያስፖራ ሆነው ኮንስቲትዩዌንሲ ሆነው ስለቀረቡ የፖለቲካ ፓርቲዎች፣ ተቋማትና ማህበራት፣ የክልል ተቋማት፣ ፌዴራል ተቋማት አሉ። ምሁራንና ታዋቂ ሰዎች እንደዚሁ በዚህ በ5ቱ ውስጥ ያሉ ናቸው ከዳያስፖራው ጋር። ስለዚህ በአጀንዳ ማሰባሰቢያ ታላላቅ ህዝባዊ መድረኮች ላይ እነኚህ የጠቀስኳቸው ሙሉ በየተወካዮቻቸው አማካኝነት እንዲታዩ እንዲወከሉ ተደርገዋል። ሲወከሉ በሚገባ እንግዲህ ዳያሎግ ፕሮሰስ ነው። ስለዚህ ፕሮሰሱ ከመጀመሪያው ጀምሮ ፕሮሰስ ዲዛይኑ ትክክል ካልሆነ የብዙ ሀገር ትምህርቶች የሚያሳዩት ምንድነው? አንዱ ዋናው ነገር ኢንክሉሲቪቲ እና ፓርቲሲፓቶሪ መሆን ነው። ሁለተኛው የፕሮሰስ ዲዛይኑ ትክክለኛ መሆን ነው። ስለዚህ ደጋግሜ እንዳልኩት ሜቶዶሎጂው ላይ ስነ ዘዴው ላይ ብዙ ስለተደከመበት ፕሮሰስ ዲዛይኑ ጥሩ ስለሆነ የሀገራችን ህዝቦች ገና ከጠዋቱ መምከር ጀምረዋል። አዲስ አበባ አውቶቡስ ላይ ኢትዮጵያ እየመከረች ነው የሚለው ጎኑ ላይ ታያላችሁ። ለአንድ ወር ተከራየ ነውና መጨረሻው ላይ ከወር በላይ መክፈል ሲያቀተን የአዲስ አበባ አውቶቡስ በዛው ሳይገነጥላቸው ቀረ። አሁንም እያስተዋወቀልን ነው። ይህ ትልቅ አርአያነት ያለው ስራ ነው። በክብርት ከንቲባ በኩል ምስጋናችን ይደረስልን። ይኸው ወገኖቻችን የምታዩቻቸው ናቸው። ሁሉንም እዚህ ላይ ብናቀርብ ብንል የስላ ኤግዚቢሽን ነው የሚሆነው። ወደፊት ማድረጋችን አይቀርም። በተለይ ሎንቺንጉ ላይ መክፈቻው ላይ እንዲህ አይነት ማድረጋችን አይቀርም። ህዝቦቻችን ምን ያህል እንደተወከሉ፣ ምን ያህል አስበውበት እንደመጡ፣ ምን ያህል የባህል ልብሳቸውን፣ ቆባቸውን፣ ዘንጋቸውን፣ ስንቄያቸውን ሁሉን የሚያስፈልገውን ነገር ይዘው እንደመጡ የሚያሳይ ነው እና ይሄ እንደው የተወሰነ አንድ ስዕል ከ1000 ቃላት የበለጠ ይናገራል ስለሚባል ነው። አጀንዳ ማሰባሰቡ ቀደም ብዬ እንዳልኩት በተለያየ መንገድ ነው የሚሰበሰበው በሜቶዶሎጂያችን መሰረት። አንደኛ ከታላላቅ ህዝባዊ መድረኮች ነው። ሁለተኛው በቀጥታ ለኮሚሽኑ ከቀረቡ ሰነዶች እንዲሁም ቀደም ሲል ከተደረጉ ጥናቶች ነው። እንግዲህ ማሰባሰብ ስራዎች በስፋት የተከናወኑት ያ ብቻ ሳይሆን ምናልባት እኛ ቢሮ የመጣችሁ ብዙ ታላላቅ ኃላፊዎች እንዳስተዋላችሁት ትልቅ ሳጥን ታች አለ። ማንም ሰው ወኪን አድርጎ እኔ ኢትዮጵያዊ ፋይዳ ያለው አጀንዳ ይሄ ነው ብሎ ይሰጣል። አንዳንዱም ማንኛችንም ቢሮ ምንም ሳይባል ገብቶ በፖስት አድርጎ ለኔም ለጓደኞቼ ኮሚሽነሮችም ሰጥቶ መሄድ ይችላልና በተናጠልም በግሩፕም አጀንዳዎች ሲቀርቡ ቀርመዋል። አካሄዱ ይሄ ነው። ለማንም ክፍት ነው። ይሄ ነው እንግዲህ እንዳልኩት ለሁሉም ተደራሽ መሆን ከተፈለገ ህዝቦች ይሄ ነው አጀንዳችን፣ ቅድሚያ የምንሰጠው ይሄ ነው የሚለውን መቀበሉ በጣም ወሳኝ ነበር። እንግዲህ እነዚህ ህዝቡና የተለያዩ ባለድርሻ አካላት የልብ ትርታና ፍላጎት የተንጸባረቀባቸው ጉዳዮች ወደፊት ለሚሰሩ ስራዎች ጥልቅ መነሻዎች መሆን የሚችሉ የሀገር ሀብት ናቸው። ምክክር ከሚካሄድባቸው አጀንዳዎች በተጨማሪ በቀጣይ በየደረጃው ምላሽ ሊሰጣቸው የሚገቡ እንዲሁም የፖሊሲ ግብአት መሆን የሚችሉ በርካታ ጉዳዮች በአግባቡ ተሰብስበዋል። እንግዲህ የአጀንዳ ማሰባሰብ ተሳትፎ ከእቅዱ አንጻር ይህንን ይመስላል። እንደው ኦቨርኦል ፒክቸሩ እንዲኖራችሁ ነው። ተቋማትና ማህበራት፣ የመንግስት ተቋማት፣ ታዋቂ ሰዎች፣ የፖለቲካ ፓርቲዎች ምናልባት በቀይ የተቀመጠውን ሆነ ተብሎ ነውና 93% ነው። ስለዚህ ይሄ ህዝባዊ ዳያሎግ ነው። ህዝብ ለመጀመሪያ ጊዜ እድል ተሰጥቶት የሳላማጎ አርብቶ አደር፣ የፊልቱ አርብቶ አደሯ ወይም የአረብቲዋ አርብቶ አደር ለመጀመሪያ ጊዜ ከልሂቃን ከናንተ ከመሪዎቿ ጋር እና ከምሁራን ጋር ቁጭ ብላ የምትነጋገርበት መድረክ ነው። ይሄ ለብዙ ሺህ ዓመት ኢትዮጵያን ይዘው የኖሩ አርሶ አደሮችና አርብቶ አደሮች ለመጀመሪያ ጊዜ
ከመሃልና ከትልልቆቹ ተዋናያን ጋር ስለ ሀገራቸው ጣፈንታ የሚወያዩበት መድረክ ነው። ይሄ እኔ ትልቅ ነገር ይመስለኛል፣ በተለይ ይህንን አካሄድ ለመቀመሩ። እንግዲህ 93% ምንትስ ሲባል በሂደታችን ቀደም ብዬ እንዳልኩት እኛ ስንቋቋም 9 የነበሩ ክልሎች 12 ደረሱ እና በሂደታችን 11ን በሚገባ ደርሰን የቀረን የትግራይ ክልል ነበር። ስለዚህ የትግራይ ክልልን ተሳትፎ የተሟላ ለማድረግ የኢትዮጵያ ሀገራዊ ምክክር ኮሚሽን በጣም በርካታ መንገዶችን ተጉዟል። ምክንያቱም ከ20 ጊዜ በላይ የተለያዩ ባለድርሻ አካላትን መቀሌ ላይ፣ አዲስ አበባ ላይ የርዕሳነ መስተዳድሮቹ ቢሮ ከካቢኔዎቻቸው ጋር ብዙ ስራዎች ተሰርተዋል። እንዲሁ ተዘርዝረው የማያልቁና በመጨረሻ ላይ ኮሚሽኑ ያደረገው ይሄ ስዕላዊ ነው። ከትግራይ ጊዜያዊ መስተዳድር ጋር፣ ከህወሓት ስራ አስፈጻሚ ጋር፣ እዛው ካለው የፐብሊክ ዲፕሎማሲ ጋር፣ ከሲቪል ማህበረሰቡ ጋር እና ትግራይ ውስጥ እና አዲስ አበባ ወይም ከትግራይ ውጭ ካሉ ተጋሩም ጋር ጭምር ምን ብናደርግ ይሻላል? ይሄ ጥሩ አጋጣሚ ነው። አጀንዳዎቻችን ማቅረብ እንችላለን። ሜቶዶሎጂያችን ደግሞ በጣም ጥሩ ነው። ለምን ተፈናቃዮችን ወይም አይዲፒስን ያስገባል። እዛ ክልል ውስጥ ያሉ ማርጂናላይዝድ የሆኑ ማህበረሰብ ክፍሎችን ያስገባል። ሌሎችንም የማህበረሰብ ክፍሎች ስለሚያካትት እጅግ በጣም ጥሩና መልካም አጋጣሚ ነው የሚለውን መልእክት ባገኘው አጋጣሚ ሁሉ ለማድረስ ሞክረናል። እንግዲህ ይሄ ሁሉ ሆኖ ያደረግነው መጨረሻ ላይ የተከበራችሁ እንደሰማችሁት ጥሪውን እዚህ በማድረግ እዚህ መጥተው አጀንዳዎቻቸውን እዚሁ እንዲሰጡ ማድረግ ነው። 300 የሚሆኑ ከትግራይ ከተለያዩ ማህበረሰብ ክፍሎች አዲስ አበባ ድረስ በመምጣት 400 ከሚሆኑ ከትግራይ ውጪ ካሉ ተጋሩ ጋር በመሰባሰብ በድምሩ 700 የሚሆኑ 3 ቀን በጋራ ተሰባስበው ስካይላይት ሆቴል በሚገባ ተወያይተው በሚገርመኝ ሁኔታ አንዳንዶቹ በሀሳብ እንኳን የሚለያዩ የተለያየ ጽንፍ የያዙ እንኳን ቢሆኑ ቁጭ ብለው ተነጋግረው ክልላችን አጀንዳው ይሄ ነው፣ ይሄ ለመንግስት ይድረስልን፣ ይሄን ደግሞ በቀጥታ አድርሱልን፣ ይሄን ግን በአጀንዳ መልክ ይያዝልን በሚል አጀንዳዎቻቸውን አስረክበዋል። ማስረከብ ብቻ ሳይሆን በዚህ ሀገራዊ ምክክር ጉባኤ ላይ የሚመረጡትን ተወካዮቻቸውን መርጠዋል። እንግዲህ ይሄ ነው እዚህ ላይ የምታዩት አጀንዳቸውን ሲያቀርቡ ነው እዚህ መሀሉ ላይ። ይሄ ሌላው ደጋግመን ሰምታችሁታል፣ ባጭሩ ሄድበታለሁ። የዚህ ዲያስፖራ ተሳትፎ ነው። ዲያስፖራ ሁሉም ዲያስፖራ ወይም ሁሉም ውጭ ያሉትን ወገኖቻችን መድረስ አንችልም፣ ሪሶርስ የለንም፣ ጊዜ የለንም እና የት ነው ብዙ ኢትዮጵያውያን እያሉ ብንል አፍሪካ እንኳን ቢያንስ ጅቡቲ፣ ኬንያ፣ ኡጋንዳ ብዙ ሀገር መሄድ አለብን። ለዚህ ጊዜ የለንም፣ ገንዘብም ሪሶርስም የለንም። ሁለተኛ ነገር ደግሞ ይሄ ሀገራዊ ኢትዮጵያ ላይ ፎከስ ያደረገ ቢሆንም ግን እነኛን ወገኖቻችንን ትተን መሄዱ አግባብ ባለመሆኑ ቢያንስ እንደው በናሙና መልክ የተወሰኑ አካባቢዎች መሄድ ተገቢ ነው በሚል በደቡባዊ አፍሪካ ያሉትን ወገኖቻችንን በደቡብ አፍሪካ ኬፕ ታውን ላይ፣ ፕሪቶሪያ ላይ፣ በዩኤስ አሜሪካ ደግሞ ወይም ደግሞ በትራንስ አትላንቲክ ዋሽንግተን ዲሲ እና ካናዳ ቶሮንቶ ላይ፣ ዩናይትድ ኪንግደም እዛው አካባቢ ያሉት አየርላንድንም ጨምሮ ያካተተው በለንደን ላይ፣ ስዊድን ደግሞ እንደዚሁ ስካንዲኔቪያና የአውሮፓ አካባቢ ለሚመጡ ሰዎች እድል ለመክፈት ስቶክሆልም ላይ እና በተባበሩት አረብ ኤሚሬትስ አቡዳቢና ዱባይ ላይ አድርገናል። እዚህ ላይ እንደምታዩት የተለያዩ ተሳታፊዎች ተገኝተው ተከራክረው ምክክር አድርገው አጀንዳዎቻቸውን መስጠት ብቻ ሳይሆን ወደ 70 ገደማ የሚሆኑ ተወካዮቻቸውን ከመላው ዓለም እዚህ ስብሰባ ላይ ትራንስፖርታቸውን ራሳቸው ችለው፣ ምክንያቱም እነኚህ ሁሉ ማምጣትና መመለስ አቅም የላትም ኢትዮጵያ እና ስለዚህ ቢያንስ እዚህ ሲመጡ ያለውን ወጪ ከሌሎች ተሳታፊዎች ጋር እንችላለን በሚል እንግዲህ ይመጣሉ ብለን ተስፋ እናደርጋለን። እንግዲህ እኛ እንደ ሀገር ላሉብን ችግሮች መንስኤዎችን በተመለከተ ቢያንስ በየደረጃው መግባባት ላይ እንዲደረስባቸው
ማድረግ ተችሏል። ይሄ ማለት ምንድነው? ህዝቦቻችን እየመከሩ ነው ብያለሁ። አሁንም ብዙ ፍንጮች አሉ የመግባባት እርስ በርሳቸው ሲገናኙ የሚሄዱበት አካሄድ አካታች ነፃና ዲሞክራሲያዊ በሆነ ተሳትፎ የታየበት መሆኑ ይሄ ሂደቱ በቀጣይ ለሚካሄደው ሀገራዊ ምክክር መሰረት ተጥሏል ብለን በጽኑ እናምናለን። የአጀንዳ ቀረጻ ሂደት ማጠቃለያ ምዕራፍ ላይ ነው ደርሷል። ቅድም እንዳልኩት ሪፋይንድ ባይሆንም ምክንያቱም እያንዳንዱ የምንሰራቸውን ስራዎች የኢትዮጵያ ሀገራዊ ምክክር ኮሚሽን ምክር ቤቱ ነው የሚወስነው። አንዳችን አንወስንም። ትልልቅ ውሳኔ የሚፈልጉትንና የተለያዩ ኢንጌጅመንቶች ተካሂደዋል። ስራችንን ስንጀምር የሃይማኖት ተቋማትን ይዘን ነው በእነሱ ቡራኬ ነው ስራ የጀመርነው። በቡራኬያቸው ብቻ ሳይሆን በዚህ በአጀንዳ ሂደቱም በትክክል እንዲሳተፉ ተደርገዋል። ለምሳሌ የእስልምና ጠቅላይ ምክር ቤት በሚገባ ተሰብስቦ በሚገባ የተጠና አጀንዳን አቅርቧል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚሁ በሲኖዶሱ በሚገባ የተጠና ሀገራዊ ፋይዳ ያለው ሃይማኖቶቹን የሚመለከት አጀንዳ አቅርበዋል። ወንጌላውያን ህብረት እንደዚሁ አቅርበዋል። እንዳልኩት ብዙ ሃይማኖቶች የራሳቸውን አጀንዳዎች አቅርበዋል። ዋቄፈና አቅርበዋል። ህገ ልቦና አቅርበዋል። ስለዚህ ምሁራን እንግዲህ እንደምታዩት ሲቪሉ ማህበረሰብ፣ ሰራተኞች፣ አካል ጉዳተኞች እነኚህ ሁሉ ዋና ባለድርሻ አካላት ናቸውና እነኚህ ጋር በጣም በርካታ የሆኑ ኢንጌጅመንቶችና ስራዎች ተሰርተዋል። ሌላው ዓለም አቀፉ ህብረተሰብ ነው። ዓለም አቀፉ ህብረተሰብ ገና እንደደረስን ነው የመጡት። ጥያቄያቸው ትንሽ ያስደነግጥ ነበር። አንደኛ ለምንድን ነው ምን ያደርጋል አሁን በዚህ ጊዜ ሰሜን ሰላም ጠፍቶ ሀገራዊ ምክክር ምን ያደርጋል? ለምን አታዘገዩትም? እኛ እኮ ታዛዦች ነን። የኢትዮጵያ ህዝብ ነው ይሄን ያዘዘን። ኢትዮጵያ ህዝብ ፊት እጃችንን አውጥተን ይህን ስራ እንወስዳለን ብለን ተቀብለናል። አንድ ሁለተኛ ይህንን ሰላም በተመለከተ ሁለት አማራጭ አለን። አንድ ሰላም እስኪመጣ እጃችንን አጣጥፈን ቁጭ ማለት ነው። ሌላው ግን ሁለተኛው ግን እየሰራን የሰላሙ ሂደት በሚጠናቀቅበት ጊዜ እንገባለን ያልነው ትክክል ሆነ። እየሰራን ብዙ ክልሎችን ከጨረስን በኋላ ነው የፕሪቶሪያ አግሪመንትም የተፈረመው። የተከበሩ አቶ ጌታቸውንም ሆነ የኋለኛውን ሌተና ጀነራል ማግኘት የቻልነው። ስለዚህ እኛ ትክክል ነበር። ሁለተኛው ፈረንጆች ያሉት በቃ እኛ ኤክስፐርቶች አሉን፣ በዳያሎግ እኛ ልሂቃን ነን፣ እውቀት አለን። ስለዚህ ኤክስፐርቶች እንመድብላችሁና ከነሱ ጋር ስሩ። ሌላው ደግሞ ገንዘብ አለን፣ በገንዘብም እንረዳ እንችላለን። ስለዚህ ለዚህ መልሳችን ኤክስፐርቶች እግዚአብሔር ይስጥልን እናመሰግናለን። እስቲ መጀመሪያ ሎካል ኤክስፐርቲዙን እንየው። ከዛ ሎካል ኤክስፐርቲዙን ካየነው በኋላ የማይበቃን ከሆነ ወደ ውጭ ወዳሉት ኢትዮጵያውያን ኤክስፐርቲዝ እንሄዳለን። ከዛ በኋላ እናንተ ጋር እንመጣለን። ገንዘቡን ግን መንግስት ይሄ የኢትዮጵያ ፕሮግራም ነው ምንም እንዳትጠይቁ ቢለንም ከመጣ ደግሞ አንጠላም። ስለዚህ ለዚህ ቋት አዘጋጅተናል። ታስክ ፈንድ። ይህን ታስክ ፈንድ የሚመራው የገንዘብ ሚኒስቴር፣ የገንዘብ ሚኒስትሩ አሉ እና የኢትዮጵያ ናሽናል ዳያሎግ ኮሚሽን እና በዩናይትድ ኔሽንስ ዴቨሎፕመንት ፕሮግራም በኩል ማስኬድ እንችላለን። ገንዘብ እኛ ጋር ታምጡብን፣ እዛ ክተቱልን። መጨረሻው ላይ እንደምንም ተግባባን። ከአውሮፓ ህብረት 10 አገሮች ከአውሮፓ ህብረት ውጭ ያሉ ኖርዌይ፣ ኒውዚላንድ እና ጃፓን እዚህ ውስጥ አሉበት። ስለዚህ ለነኚህ ሀገሮች ባለውለታዎቻችን ናቸው። ጊዜው ሲደርስ ሁሌም እናመሰግናቸዋለን። በክቡር ጠቅላይ ሚኒስትር ፊት ግንዛቤ መፍጠርና መረጃን ተደራሽ ማድረግ እንግዲህ በጣም ብዙ ሙከራዎች ተደርገዋል። ቀጥታ ስርጭት፣ በጋዜጣዊ መግለጫዎች፣ በዜናና ቃለ ምልልሶች ብዙ ስራዎች ተሰርተዋል። ያጋጠሙ ችግሮች፣ የተደረጉ መፍትሄዎች፣ ጥረቶች ምንድናቸው? ስለ ትግራይ ቀደም ብዬ ተናግሬያለሁ። በአዲስ አበባ ላይ የተደረገው የአጀንዳ ማሰባሰብ ስራ በጣም ጥሩ የተሳካ ነበር። የፖለቲካ ፓርቲዎች ተሳትፎ በጣም ጥሩ ሁኔታ ላይ ነው ያለው። ስንጀምር የተከበራችሁ አመራር እንደምታውቁት ምናልባት ማክሲመም 2 ፓርቲዎች ነበሩ ሀገራዊ ምክክር ሂደቱ ላይ ያመኑበት። ያ ቁጥር በአሁኑ ሰዓት የትየለሌ ነው። በርካቶች ማጆሪቲ ፓርቲዎች ከጎናችን እየሰሩ ነው። ቅድም እንደተናገርኩት 3 ጠንካራ የሆኑ የተቃዋሚ ወይም የተፎካካሪ የሚባሉት የፖለቲካ ፓርቲዎች አማካሪ ኮሚቴ አባሎች ናቸው። ከጅምሩ ያልተሳተፉ እንዲሁም በሂደቱ ሲሳተፉ ቆይተው ያቋረጡ
የተወሰኑ ፓርቲዎች ተስተውለዋል። ኮሚሽኑ ፓርቲዎቹ በምክክሩ ሂደት ላለመሳተፋቸው በምክንያት ለሚያነሷቸውና በስልጣን ክልሉ ሊታዩ የሚችሉ ችግሮችን ለመፍታት ጥረት አድርገዋል። አንዳንዶቹ ከኛ ውጭ ናቸው። ልክ አሁን ትግራይ ላይ ስንሄድ ያቀረቡልን ምንድነው ፕሪቶሪያ አግሪመንት ብዙ ጥያቄዎች ነበሩ ከኛ ማንዴት ውጭ የሆኑ